በጫማው ቦታ ካልሲ ያገለግላል ወይስ አያገለግልም ነው። ሲጀመር በካልሲ ላይ ማበስ የሚባል መስአላ የለም። በካልሲ ላይ አብሶ መስገድ የሚባል የለም። በሁሉም ንሱሶች የመጡት ኢትፋቅም ያለበት አልመስሑ ዐለል ኹፈይን ነው። ታዲያ አልመስሑ ዐለል ጀውረበይን ይባላል። ይሄ መስአላ በነሱ የለም ብያችኋል። አልመስሑ ዐለል ጀውረበይን የሚባለው ይሄ በመዝሐቦች ደረጃ እርግጥ ከሁሉም ከዛም መዝሐብ ከዚህም መዝሐብ ይሄም ይሆናል ምናምን የሚል ሙጅተሂድ ሊኖር ይችላል። ግን በጥቅሉ እንደ መዝሐብ የሚታወቀው ሚን መፋሪድ ዑለማኢል ሐናቢላ የሐንበሊ ዑለማዎች ከተለዩበት እነሱ ብቻ ይሆናል ብለው ኢፍታህ ካደረጉባቸው መስአላዎች አንዱ ነው ይሄ መስአላ። በካልሲ ላይ አብሶ መስገድን በተመለከተ በሰፊው የሚታወቀውና ሰዎችም እየሰሩበት ያለው ጉዳይ በኹፍ ላይ አብሰው እንደሚሰግዱት ሁሉ በካልሲያቸውም ላይ አብሰው መስገድ ነው። ምክንያቱም ካልሲ የሚባለው ነገር ኹፍን የሚተካ ጉዳይ ስለሆነ ማለት ነው። ይህ ኡስታዝ የተናገሩትን ጉዳይ በተመለከተ እንደሚታወቀው ብዙ ጊዜ በፊቅህ መስአላዎች ላይ ዑለሞች የተለያየ አቋም ሲይዙና አስተያየታቸው ምልከታቸው የተለየ ሆኖ ብዙ ጊዜ እንመለከታለን። ይህ በብዛት በፊቅህ መስአላዎች ላይ የሚገኝ ጉዳይ ነው። እንደዚህ አይነት ጉዳዮች በሚገጥሙን ጊዜ እናድርግ የሚገባው ወደ ማስረጃዎች መመለስ ነው። ያንን የፊቅህ መስአላ ወደ ማስረጃ መልሶ በደንብ መመልከትና በደንብ ማስተዋል ያስፈልጋል። በመሰረቱ በካልሲ ላይ ማበስ የሚባለው ጉዳይ ለተገለጸው አዲስ የሆነ ጉዳይም አይደለም። ከበፊት ጀምሮ አኢመተል አርባዓ የሚያውቁት የሆነ ጉዳይ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ዘመንም የሚታወቅ የሆነ ጉዳይ ነው። ፉቃሃዎች ዘንድ አልመስሑ ዐለል ጀውረበይን በጀውረብ ላይ ወይም ደግሞ በካልሲ ላይ ማበስ ተብሎ የተቀመጠ ጉዳይ ነው። ጀውረብ የሚለውን እንደሚታወቀው በሉጋ እንደምትመለከቱት ሊፋፈቱ ሪጅል ብሎ ነው የሚፈስረው፣ የእግር መጠቅለያ መሸፈኛ። ያ ነገር ከሹራብም ከሱፍም ከምንም ይሁን ማለት ነው። ታዲያ ይሄ ጉዳይ እውነት ኡስታዙ እንዳሉት ምንም አይነት ነስ የሌለበት ጉዳይ ነው። አልመስሑ ዐለል ጀውረበይን ይባላል። ይሄ መስአላ በነሱ የለም ብያችኋል። ምናልባትም በደንብ ካለማስተዋል የመጣ ነገር ሊሆን ስለሚችል ማስረጃዎችን እናመላክታለን። ከዛም በኋላ ሐዲሱን ضعيف መሆኑን ማምንበት ምናምን ያ ሌላ ጉዳይ ነው። ነገር ግን ሐዲሱ በዚህ መልኩ ቁልጭ ብሎ ተቀምጦ ነስ የለውም ይሄ ጉዳይ ብሎ መናገር ትንሽ የሚከብድ ጉዳይ ነው የሚሆነው። ሐዲሱን ስንመለከት አቡ ዳውድ በዘገቡት ዘገባ ላይ አነ ረሱላላሂ ሰለላሁ ዐለይሂ ወሰለም ተወضአ ወመሰሐ ዐለል ጀውረበይን ወነዕለይን ነቢዩ ሰለላሁ ዐለይሂ ወሰለም ውዱእ አደረጉና እግራቸው ላይ ሲደርሱ ወመሰሐ ዐለል ጀውረበይኒ ወነዕለይኒ። ተመልከቱ፣ ጀውረበይኒ የምትለዋን ቃል ማን የተናገራት? በነቢዩ ጊዜ ሙጊረቱ ብኑ ሹዕባ። በመጀመሪያ ደረጃ ጀውረብ የሚባል መስአላ የለም አይባልም ማለት ነው። ሐዲሱ ላይ በዚህ መልኩ ተቀምጧል። ነቢዩ ሰለላሁ ዐለይሂ ወሰለም ጀውረብ ላይ ካልሲያቸው ላይና ነጠላ ጫማቸው ላይ አበሱ ይለናል። ስለዚህ ካልሲ ላይ ማበስ ጀውረብ ላይ ማበስ የሚባለው ጉዳይ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ተግባር እንጂ ምንም አይነት ነስ የለውም ተብሎ በዚህ አይነት ቃል ሊገለጽ የማይገባ ጉዳይ ነው። ምናልባት ኡስታዙም እሱ የደረሰበትን አስተያየት እሱ የደረሰበትን ጥናት ማስቀመጥም ከሆነ የተፈለገው ሐዲሱ እንደዚህ የሚል አለ፣ ነገር ግን ሐዲሱ ضعيف ነው በዚህ ምክንያት ብሎ ضعيفነቱን ማስቀመጥ ይቻላል። ነገር ግን መስአለው በፉቃሃዎች ዘንድ አይደለም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ጉዳይ ነው። ወደ ሐዲሱ ደረጃ ስንመለስም ሙሐዲሱል ዐስር የዘመናችን ሙሐዲስ አልዓላመቱ ሼኽ አልባኒ ረሂመሁላህ ይህንን ሐዲስ አጥንተው ሶሒህ ብለው አልፈውታል። ስለዚህ ሐዲሱም ሶሒህ ነው። ነቢዩ ሰለላሁ ዐለይሂ ወሰለምም በካልሲ ማበስ የሚባለውን ነገር ተጠቅመውበት ሂደዋል ማለት ነው። ይህ ጉዳይ በነቢዩ ሰለላሁ ዐለይሂ ወሰለም ብቻ የሚያጠር አይደለም። የሚገርመው ከሰሃቦች ራሱ ብዙ ሰሃቦች ይህንን ነገር ይተገብሩበትና ይጠቀሙት ነበር። አቡ ዳውድ ራሳቸው በካልሲያቸው ሲያብሱ የነበሩ ሰሃቦችን ይዘረዝራሉ። እዛው የአቡ ዳውድ ዘገባ ላይ ምን ይላሉ? ቃለ አቡ ዳውድ ወመሰሐ ዐለል ጀውረበይኒ አልይ ብኑ አቢ ጣሊብን ወብኑ መስዑድን ወልበራ ብኑ ዓዚብ ወአቡ ኡማማ ወሰህል ብኑ ሰዕድን እያሉ በጀውረብ ላይ በካልሲ ላይ እያበሱ ሲጠቀሙ የነበሩ ሰሃቦችን ይዘረዝራሉ ማለት ነው። ከዚህም በተረፈ አሁንም ይህ ጉዳይ ፉቃሃዎች ዘንድም የታወቀ ጉዳይ ነው። ካልሲ ላይ ማበስን በተመለከተ ፉቃሃዎች ሶስት አይነት ምልከታ አላቸው። አንደኛ ሙሉ ለሙሉ በካልሲ ላይ ማበስ አይቻልም የሚል አቋም ሲሆን ይህም ለምሳሌ መጀመሪያ አካባቢ ኢማሙ አቡ ሐኒፋ የዚህ አይነት አቋም እንደነበራቸውና ከዛም እንደተመለሱ ከዚህ አቋማቸው ይነገራል። የኢማሙ ማሊክም የኢማሙ ሻፊዒም አቋም እንደሆነ ይነገራል ይህ ጉዳይ።
ሁለተኛው አቋም ደግሞ በካልስ ላይ ማበስ ይፈቀዳል። ነገር ግን ካልሱ ረቂቅ ሳይሆን ቀጭን ሳይሆን ሶፊቅ መሆን አለበት፣ ወፍራም መሆን አለበት ብለው ሸርጥ አደረጉ። ይህ መዝሃብ ደግሞ የሐሰኑል በስሪ፣ የሰዒድ ብኑል ሙሰይብ፣ የኢማሙ አሕመድ፣ የፉቀሃኡል ሐነፊያ ወሻፊዕያ የእነዚህ ሁሉ መዝሃብ እንደሆነ ይነገራል። ይህንን ጉዳይ መሳኢሉ አሕመድ ላይ፣ አልመጅሙዕ የኢማሙ ነወዊ ኪታብ ላይም በሰፊው መመልከት ይቻላል። በካልስ ላይ ማበስን በተመለከተ ሶስተኛው አቋም ደግሞ ሙሉ ለሙሉ ካልሱ ወፍራምም ይሁን ቀጭን ማበስ ይቻላል የሚል ነው። ትክክለኛውም ከማስረጃ አኳያ ይኸው አቋም ነው። ቅድም የጠቆምኳቸው ኪታብ ላይም ራጂህ አድርጎ ከማስረጃ አኳያ አጣርቶ ያስቀመጠው ትክክለኛ አቋም በካልስ ላይ ማበስ ካልሱ ወፍራምም ይሁን ቀጭን ይቻላል የሚለውን አቋም ነው። ስለዚህ ጉዳዩ እንደተገለጸው ምንም አይነት ነስ የሌለበት ሳይሆን በዚህ መልኩ በሰፊው የሚታወቅና ነቢዩ ሰለላሁ ዐለይሂ ወሰለም የሰሩበት፣ ሱሐቦች የሰሩበት፣ ፉቃሃዎች ሁሉ የሚያውቁት የሆነ መስአላ ነው። ወደ ፉቃሃዎች ስንመጣ በካልስ ላይ ማበስን በተመለከተ በዚህ አይነት መልኩ ሰፋ ያለ ልዩነትን ልናገኝ እንችላለን። በየትኛውም የፊቅህ ጉዳይ ላይ እንደምናደርገው ኺላፋቶች ቢበዙ፣ ልዩነቶችን ቢበዙ ወደ ማስረጃ መለስ ብለን ማስረጃ የሚደግፈውን ይዘን መጓዝ ነው የሚጠበቅብን። በዚህም መስአላ ላይ በካልስ ላይ ማበስን በተመለከተ በደንብ ማስረጃዎችን ለተመለከተና ለተከታተለ ሰው በካልስ ላይ ማበስ ምንም የማያደናግርና የማያሻማ የተፈቀደ ጉዳይ መሆኑን ይመለከታል። መስአላው ይህንን ይመስላል ማለት ነው። ነገር ግን በሌሎችም ፊቅህ ነክ ጉዳዮች ላይ የሆነን ጉዳይ ስናነሳ ሌሎችን ረግጠን አንድ አቋም ብቻ እንዳለ አድርጎ ማቅረብ ለሰሚም የሚያደናግር ነገር ስለሆነ ያሉትን አቋሞችና የተሰነዘሩ ሀሳቦችን አስቀምጦ ከማስረጃ አኳያ ይሆናል ያለውን ነገር ማስቀመጥ ይጠበቃል ማለት ነው። ለማንኛውም ጉዳዩ የፊቅህ ጉዳይ ነው። ተባጉድ፣ መጠላላት ምናምን ነገር የሚያመጣ ጉዳይ አይደለም። ነገር ግን በሁሉም ነገር ወደ ቁርአንና ሐዲስ ወደ ማስረጃ ልንመለስ ይገባል። ፈሩዱሁ ኢለላሂ ወረሱል እንደተባለው ማለት ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።